ስልማል ሰባብራት የወለደችኝ ኦርቶዶክስ ስለሆነች ስለማከብራት እናቴን እንጂ አክቱ ብል መብቴ ነው። እዚህ ላይ ዝም ያራበታል። እዚህ ላይ አም ሶሪ ቱ ሴይ በረሮ ይሄድበታል። እዚህ ላይ ያው የማርያም አፍቃሪ መሆኔ ስለሚታወቅ አንደኛው መልእክቱ ሲመጣላት ምንድነው አኑንሲዬሽን ይባላል። ቅዱስ ገብርኤል መጥቶ ለቅድስት ማርያም መልእክት የነገረበት ቦታ አኑንሲዬሽኑ መልእክቱ ሲመጣላት ራሷን የገለጠችበት ቋንቋ በጣም ያስደንቀኛል። እነሆኝ የጌታ ባሪያ ያለችበት ራሷን የጌታ ባሪያ ያለችበት ቋንቋ the handmaid of the Lord ነው ያለችው። the handmaid of the Lord እኛ እንኳን የማንጠቀምበት አንዲት ሴት ራሷን ዝቅ ለማድረግ ልትጠቀምበት የምትችለው የመጨረሻው ቋንቋ ልትጠቀመችው ለራሷ የሰጠችው ይህ በጣም ያስደንቃል። በጣም ነው ራሷን ዝቅ ያደረገ። በዚህ አደንቃታለሁ። እንደው እንደ ሰው እንኳን ራሱን እንደዛ ዝቅ ያደረገ ሰው ይከበራል፣ እንኳን ጌታ ነው። ሁለተኛ በጣም መገረመው ወንጌላትን ስታነቡ እነ ዮሐና፣ መግደላዊት ማርያም፣ ሶስና፣ ሶሎሜ እዛ እንትኑ ላይ ሲኑ ላይ ታገኟቸዋላችሁ አሉ ተከትለው በገንዘባቸው ሲያገለግሉት ሲከተሉት። ቅድስት ማርያምን አታዩዋትም፣ ብዙ አትታይም። ለምን እንደሆነ ታውቃላችሁ? ሆን ብላ ነው እንጂ እሱ አሁን በሁለት እንጀራ በሁለት ዓሣ በአምስት እንጀራ 5000 ሰው ሲመግብ ጓደኞቿን ሰብሰብ አድርጋ እየነካች አይሽ የኔ ልጅ እኮ ነው ማለት ትችል ነው። አጋንንትን ሲያንቀጠቅጥ ስታየው ሲያስወጣቸው ማን እንደሆነ ካውቀናል እያሉ በፊቱ ሲንቀጠቀጡ ሲዋረዱ ጓደኞቿን የኔ ልጅ እኮ ነው ይላሉ አይደል? እንደ እናቶች የኔ ልጅ እኮ ነው ይላሉ። አዎ ዶክተር ሆኖ አይ ሰልፉ ብታይ እሱን ለማየት እሱ እንዲያያቸው ሰልፉ እኮ ይላሉ እናቶች። እሱ አትልም የሞተ ሰው ሲያስነሳ ሽባው ሲተረተር ውሩ ሲበራ አየሽው የኔ ልጅ እኮ ነው ብላ ራሷን ስውር ዞር ማንም እንዳይደለች ራሷን ስውር አድርጋ ዞር ብላ ማለት በዚያ ደንቃታለሁ። ፖፑላር ለመሆን አልሞከረችም። እሱ ፖፑላር አደረጋት እንጂ እና ኮመን ፋክተር የምታገኙት ብዙዎቹ ላይ ቅድስት ማርያምን አክብረዋት ነው ያለፉት። አስገራቢ የሆነ አገላለጽ ቅድስት ማርያምን አክብረዋት። ከድር እንዳለ እሱ ወላሂ እኔ ማርያምን ወዳታለሁ እንዳለ እኔ ደግሞ ማርያምን ወዳታለሁ። ለእስልምና ሃይማኖትን እጅግ በጣም ጥልቅ አክብሮት አለኝ። አንዱ ምክንያቴ ብዙ ምክንያቶች አሉኝ። አንዱ ምክንያቴ ለሚሪያም ለቅድስት ማርያም ወይም ለሚሪያም ሙሉ ሱራ ሰጥቷታል። ቁርአን ላይ ሙሉ ሱራ አለ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? የቅዱሳን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። በሌላ ቪዲዮ ተመልሻለሁኝ። እንግዲህ በዚሁ በወቅታዊ ጉዳይ ማለት ነው የእመቤታችን የቅድስት ድንግል ማርያም ስነ ስዕል የቀደደች ያዋረደች ሴት በተመለከተ እንግዲህ ከፈጣሪ በታች ከፍጡራን ሁሉ በላይ የሆነች ወላዲት አምላክ ድንግል ማርያምን ክብሯን ያሳነሰች መስሏቸው ፕሮቴስታንት በዚህ መልኩ ቢገልጿትም እነ ዶክተር ወዳጀነ ደግሞ መንፈስ ቅዱስ ባቃበላቸው ልክ እመቤታችን ቅድስት ድንግል ማርያም ንጽህናዋን ክብሯን በዚህ መልኩ ይናገራሉ ማለት ነው። እሱ ብቻ አይደለም፣ ሌሎችም አብዛኞቹ እመቤታችን ቅድስት ድንግል ማርያም ክብሯን ይናገራሉ ማለት ነው። ይሄ ብቻ አይደለም የሚደንቀው፣ እርሱ ምናልባት በክርስቶስ የሚያምን ክርስቲያን ነው። ግን በክርስቶስ የማያምኑ ሙስሊሞች እንኳ ስለ ድንግል ማርያም ያላቸው ክብር፣ በተለይ ስነ ስዕሉ መቀደዱ ያላስፈላጊ ክብር መሰጠቱ ያሳሰባቸው ያንገበገባት እህት አለች። እስኪ እንስማት። እኔ እኮ አሁን የሚገርመኝ እንዳለ የኢትዮጵያ እንደው ሙሉ ህዝብ በቃ በየበል ማጋነን ባይሆንብኝ ማርያም በሽልም ታውጣሽ ተብለን የተወለድን ልጆች ነን፣ ሙስሊም ክርስቲያን ሳይባል። እናቶቻችን አርግዘው ሐኪም ቤት አያውቁም እኮ። ማርያም በሽልም ታውጣሽ፣ ማርያም ትቅረብሽ ይባላል። ውዶች የእናቶቻችን ታዲያ እኮ ኦፕራሲዮን አያውቁም። ካለ ኦፕራሲዮን ነው እንዳለ የኢትዮጵያ ህዝብ እኮ አሁን ነው በዚህ ዘመን ነው፣ በተለይ በኢህአዴግና በአብይ ዘመን ነው ኦፕራሲዮን የተጀመረው። የለም እኮ ኦፕራሲዮን። ማርያም ትቅረብሽ ይባላል። በቃ
በኦፕራሲዮን ለምን ቤት ውስጥ ነው የሚወልዱት? የምን ሐኪም ቤት ደግሞ ቤት ውስጥ እኮ ነው የሚወልዱት የአገሬ ልጆች። ታዲያ ማርያም ኖርማል ነች፣ ኢየሱስን ብቻ ነው የወለደችው፣ ከኢየሱስ መውለድ ውጭ ምንም እንትን የላትም፣ ክብር የላትም፣ ጥሩ መንፈስ የላትም፣ ፈጣሪ አዳምጣትም አይሰማትም ምናምን ምናምን ማህፀኗን ብቻ ነው እንድትወልድ እንትን ላይ ያደረገው የምትሉ ሰዎች ማለት ነው እድሜያችሁ ስንት ነው ግን? እድሜያችሁ ስንት ነው? መቼ ነው የተወለዳችሁት ግን? ከኢህአዴግ በፊት ነው ከኢህአዴግ በኋላ ነው የተወለዳችሁት? እስኪ እድሜያችሁን ከነገራችሁን እናንተ ማለት ነው የማንነት ቀውስ አለባችሁ። ማርያም አንድ ሰው መጥቶ እኔ ማርያም እንዳንቺ ኖርማል ነች ቢለኝ አልቀበልም። ሰው ነች፣ አዎ ሰው ነች፣ ግን ኖርማል ነች እንዳንቺ ምናምን ብሎ የሚለው ነገር ከማርያም ጋር አንድን ሴት ሲያመሳስሉ ነው አልወድም። ማርያም እኮ ማለት ነው ገብርኤል ተልኮላታል። እንዴት ነው ከሴቶች በላይ የተለየ ነገር የሌላት? እንዴት ነው እንደ ኖርማል ዝም ብላችሁ ተነስታችሁ ማርያም በቃ ኢየሱስን ለመውለድ ነው ብላችሁ የምትሉ ሰዎች፣ ኢየሱስ ማን ነው? እስኪ ገብርኤል የተላከላት ሴት ኢትዮጵያ ውስጥ ወይንም በዓለም ደረጃ አምጡልኝ። ማናት? የትኛዋ ሴት ነች ተደብቃ ንጽህናዋን ጠብቃ እየጸለየች እየወደቀች አንድ ቀን ሰውነቷ ሳይታይ አንድ ቀን ፈጣሪዋን ሳታስቀይም? እስኪ አንድ ሰው አምጡልኝ። እኔ እኮ ግርም ነው የምትሉኝ ተነስታችሁ ማለት ነው ማርያም ምናምን ላፋችሁ እንኳን ስትጠሩ ማርያም እንደዚህ ብላ የምትሉ ሰዎች ማለት ነው። ስንት ነው እድሜያችሁ ስንት ነው? እድሜያችሁን ንገሩ። ከእድሜያችሁ ጋር ችግር አለ። እውነትም ከእድሜም ከእውቀትም ችግር መኖሩን ያሳያል ማለት ነው። ይሄ በጤና ያልሆነ የአንድን ሃይማኖት የሚመለክበትን ቅዱሳት ስዕላትን ማንቋሸሽ፣ መዝለፍ፣ በዚህ መልኩ መግለጥ የእድሜም የጤናም እክል መኖሩን የሚያሳይ ነው ማለት ነው። እንግዲህ ይቅርታ በሚል ተደፋፍኖ ሊያልፍ አልተፈለገም። በዚህ ጉዳይ እነ ዘማሪያም በደንብ በስፋት ሂደውበታልኝ ጉዳዩን። ከቲክቶክ ይቅርታ ወጥቶ በተለይ ደግሞ በነዮኒ ቤት ይቅርታ መጠየቁ፣ እነርሱ ይቅርታን የሚያውቁ ሰዎች ይቅርታ አማላጅ ነው መጠታቸው ትክክል አይደለም። ስለዚህ አሁንም ጉዳዩ በህግ ይያዛል። እስኪን ቪዲዮ ነው ታሰራለህ ወይ ደግሞ ህጉ የሚፈርድብን ግን የኛ ግን ህብረት ይፈልጋል። ስለዚህ የቲክቶክ ይቅርታ የሚባል ነገር እሱ ቀልድ ነው፣ ቃቃ ጨዋታ ነው። እሱ ለፖለቲካችሁና ለገንዘብ መስሪያችሁ እናንተ ቀጥሉበት። ትክክለኛ ፍትህና ጨዋነት ከሆነ ግን ይሄንን ለሁሉ ትምህርት እንዲሆን ማድረግ አለብን። ኦርቶዶክሳዊ፣ ፕሮቴስታንት፣ ሙስሊም አንዱ የአንዱን አክብሮ በትምህርት መሟገት ይቻላል። በትምህርት እስከ ጥግ ድረስ መናገር እንችላለን። አንዳችን አልዳንክም እየተባባልን መናገር እንችላለን። ከዛ አልፈን ግን ድንበር አልፈን ግን የቤተ እምነቶቹ መገለጫ ነው ነገር እያወጡ መቅደድ፣ ምራቅ መጥፋት ግን ይሄ ለማንም አይፈቀድም። ህጉ ለአንዱ እየሰራ ለአንዱ የማይሰራበት ምክንያት የለም። ስለዚህ ቲክቶክ ላይ ይቅርታ ጠይቃለች የሚለው ነገር እሱ አያዋጣም፣ ትክክልም አይደለም። ኦኬ፣ ትክክለኛ ይቅርታ የሚገኘው በቤተክርስቲያን ነው፣ የበደላችን ቤተክርስቲያንን ነው። ስለዚህ ቤተክርስቲያን ሄዳ እንጂ ፕሮቴስታንቶቹን ተሰብስባ እንዲያው እናንተን በድያለሁ አስከፍቻለሁ ብትል ይሄ እኮ ቃቃ ጨዋታ ነው እንዴ! ይሄ ትልቅ ቃቃ ጨዋታ ነው። ቤተክርስቲያን ተበድላ ሳለ ፕሮቴስታንት ሰብስበህ ይቅርታ ትላለህ? ፕሮቴስታንቶቹ ምን አይነት ጨዋታ ነው? ወደ ቤተክርስቲያን መተሽ እህት ዓለም ሽማግሌዎች ይዘሽ የሚገባሽ ነገር ላንቺም ክብር ነው። እውነቱን ለመናገር ኦኬ፣ ላንቺም ክብር ነው። ትክክለኛ ክርስቲያን ኮንሽም እንደ ወንጌል ገብቶ ኢየሱስ ገባኝ ካልሽ የሚገባሽ የጨዋነት አካሄድ ይሄ ነው። በተረፈ ግን ህግ ላይ ግን ያለውን ነገር ግን ግዴታ ትቀርቢያለሽ። እንደማንኛችንም ብናጠፋ ምንም እሱን ማንም የሚያልፍሽ የለም። ይሄን ነው ማስተላለፍ ፈልገው። የተሰራንበት ኦርቶዶክሳዊ እሳቤ ስሪቱ በራሱ ያጠፋ ሰው አይቀጣም የሚል ምንም አይነት ስሪት የለንም። ይሄ ኦርቶዶክሳዊ ማንነታችን መገለጫችን። ነገር ግን ባሮኬ ባላጠፋው ከልጅቱ ጥፋት በላይ አጫጫኋችሁ ያልታሰረው እንደታሰረ አድርጋችሁና የእሷን በደልና ጥፋት ኃጢአት ነውር
ለማስረሳት ሌላ አጀንዳ ሆኖ ባሮክ እንዲታሰር እንዲያደረጋችሁ በተለይ ኦርቶዶክሳውያን አብራችሁ ከፕሮቴስታንት አጀንዳ ጋር አብራችሁ አጀንዳውን ስታጧጥፉ የነበራችሁ እጅግ በጣም አደብ ልትገዙ ይገባል ማለት ነው። እንዲሁ ምናልባት አቤል አቡና ስለ ማርያም የተናገረውና ስለ ስልምስ ለኦርቶዶክስ ትናንትና በማርያም በገብርኤል በሚካኤል ተወቅሳቸው ነበር ኦርቶዶክሶችን። አሁን ግን አንተ የሰራከው ገብርኤል አለህ እኮ ራስህ። እነሱ እንኳን መልአኩ ገብርኤል ነው የሚሉት የሰማይ ያለውን። አንተ እኮ እንደ ገብርኤል የምትከተለው ሰውዬ አለህ እኮ አምልኮ ተሰብ ውስጥ እኮ ነው ያለ አንተ ማለት ነው ሰው አለ። እነሱ ማርያም የጌታ እናት ምናምን ከ2000 ዓመት በፊት በድንግልና ወለደችው የሚሏት መጽሐፍ ቅዱስ ውስጥ ያለችው እናት ናት ብለው ይጠቅሱልሃል። አንተ እኮ የሆነች ፕሮፌትስ የምትባል ሴትዮ አምላክ የሆነ እኮ ቁጭ ብላ እንዴት ወንጌል ትነግራቸዋለህ? ሰው ከማምለክ ውጡ ልትላቸው ነው? አንተ ሰው ታመልካለህ እኮ። ለስዕል አትስገዱ ምናምን ልትላቸው ነው? አንተ እኮ ሄደ ፓስተርህና ነብይ ፊት ማፈንደድ ጀምራል። የፎቶ ማስረጃ አላቸው። ያሳፍራል እኮ ያሳፍራል። የራሳችን ጉዳይ አልቅም። ስንቱ ነው የነብይ ጫማ የሚልሰው እያፈነደደ? ስንቱ ነው እንዲህ ፎቶ እንዲህ የሰው ወንድማችንን ብሩኬን ልንጠብቀው ከጎኑ ልንሆን ይገባል ማለት ነው። ሁልጊዜም ህግ የሚሰራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችና ቤተክርስቲያኗ ላይ መሆኑ እጅግ በጣም ያሳዝነናል። እንዲህ ያለ ጉዳይ እስከ መቼ እንደሚቀጥል አላቅም። እንግዲህ ብሩኬን እንደ ጥፋተኛ አድርጎ ለመምታት የተሄደበት ርቀት እጅግ በጣም አሳዝኖናል ማለት ነው። ለዛሬ የነበረኝ ቪዲዮ ይህንን ይመስላል። ሰላም ለእናንተ ይሁን። ሰላም ቆዩ።